የፓርላማው ወይም የምክር ቤቱ ንግግር በጣም ልብ ነኪ የሆነና ጠንካራ ሆኖ ይህ ነው ሶማሌ ጅቡቲ ኤርትራ የኡነት እንዲጨነቁ ወይም እንዲያስቡበት ያደርጋል። ሌላው ቀርቶ የምድሩን ጉዳይ ከማስተካከል በፊት የባህሩን ካስተካከልኩኝ የምድሩ ይስተካከላል የሚል እምነታዊ ይለዋል። ኢትዮጵያ ዋና የባህር ማጣት ትልቅ ምክንያቷ ኤርትራ ናት። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል። أبي أحمد لما بيتكلم عن 130 مليون نسمة فهو أبي أحمد يتناقر يالو سلا 130 مليون حزبنا هو مش بيحدث أرقام في الهواء، هو بيعمل إيه مالت ترى يهونا قطرم يتكسا يعير لاي قطر يتكسا لنا دلم المقارنة حقيقة جدا مع جيرانه. بتقام أونت يالو يا ጎረቤቶችን ቁጥርም ያገናዘበ የሆነ ንግግር ውስጡ ነበረው። بيقول لك ازاي دولة فيها 130 مليون بني آدم ما تبقى 130 ሚሊዮን ህዝብ ወይም የሰው ዘር ያለባት የሆነች ሀገር ዝግ ሆና ምንም አይነት ወደ ባህር መውጫ የሌላት ሀገር ሆና شايفة البحر ምንም አይነት ባህርን ደግሞ ፊት ለፊት እያየችውና የቅርብ ርቀት ላይ ተቀምጣ ግን የማትነካው የማትዳሰውና የማትነካው ودول تانية مجموع سكانها ما يجيش 25 مليون وفي نفس الوقت عندهم 5000 كيلو متر سواحل. ነገር ግን አጠገቧ ያሉት ሀገራቶች ወይም ጎረቤቶቿ ግን ተሰብስበው እንኳን 25 ሚሊዮን ወይም 25 ሚሊዮን የማይሆኑ ወይም የማይሞሉ ነገር ግን የባህር ዳርቻቸው በኪሎ ሜትር ሲሰላ እስከ 5000 ኪሎ ሜትር የሚደርስ ነው። هو هنا بيقصد الصومال وجيبوتي وإريتريا. እዚህ ጋር ዶክተር አብይ ያሰበ ያለው ሶማሌ ጅቡቲንና ኤርትራን ነው። وبيضرب في حتة العدالة التوزيعية. ይህ ማለት ፍትሃዊ የሆነ የድልድል ሁኔታ ወይም ምንድነው ስሙ ያሰጣጥ ሁኔታ የለም ማለት ነው። ده طبعا من وجهة نظره بس ይሄ ማለት በራሱ እይታ እንዲህ አድርጎ አቅርቦታል። خلي بالك الكلام ده في السياسة الدولية هو لغم كبير. ይህ ማለት በፖለቲካው ዓለም ከፍተኛ የሆነ ቦምብ ነው። ውስጡ ወይም በማንኛውም ጊዜ ሊፈነዳ የሚችል ወይ የሆነ አካል ሊቀበለው የሚችልና የሆነ ጊዜ አፕላይ ሊደረግ የሚችል እንደማለት ነው። የታፈነ بومب. لو سألتني بقى وقلت لي ازاي ده يا قنديل، هقول لك ان الحدود الدولية مش بتترسم بالمسطرة على حسب عدد السكان، لا دي توازنات تاريخية وحروب واتفاقيات. ምክንያቱም ብዙ ጊዜ እንዲህ አይነቱ የባህር ስጦታዎች የተፈጸሙት በተለያዩ ታሪካዊ አጋጣሚዎች፣ በተለያዩ ጦርነቶች፣ በተለያዩ ስምምነቶች ውስጥ ታልፎ ነው። በተለይ እኔ እንደዚህ መረዳቱ ደስ ይለኛል። እንደ ኢትዮጵያም እንደዚህ ልንረዳው ይገባል። የኢትዮጵያ የባህር በር ያጣችበትን ሁኔታ በደንብ አድርጎ ማስላት፣ ለዓለም ማሳየት እና ምን ያህል እኛ አሁን ላይ የባህር በር ይገባናል ብለን ስንጠይቅ ምን ያህል የእውነት እና መብታችንን የምንጠይቅ መሆኑን ማሳያ ከሆኑት ነገሮች አንዱ ነው። ሰዎች በአጋጣሚ በተለያየ በተደረገ የጦርነት ሂደቶች አንዳንዴም በስምምነቶች ነውና የባህር በር ባለቤት የሚሆኑት። أبي أحمد هنا بيحاول يأسس لمنطق جديد، بيقول إن البحر ده حق طبيعي زي المية. በአሁኑ ሰዓት ዶክተር አብይ አህመድ
በውሃ ጉዳይ ላይ ተፈጥሯዊ የሆነ የሰዋዊ የሆነ መብት የሆነ መሆኑን አዲስ የሆነ ሎጂክ በማምጣት ውሃን ከውሃ ጋር በማያያዝ የናይል ውሃን ከባህር ውሃ ጋር በማያያዝ ከአየር ጋር እንደዚህ አይነት የጋራ የሆኑ ጉዳዮች ጋራ ባህርን በማምጣት አዲስ ሎጂክ ለመፍጠር ጥረት ያደረገ الهواء يعني مش مجرد حدود سياسية ስለዚህ ፖለቲካዊ የሆኑ የሰመራ ወይም የስመራ ወይም ደግሞ የድንበራ ሁኔታዎች ብቻ አይደሉም ማለት ነው الحتة دي بالذات هي اللي خلت جيرانه في الصومال وجيبوتي وإريتريا يقلقوا ይህ ነው ሶማሌ ጅቡቲ ኤርትራ የኡነት እንዲጨነቁ ወይም እንዲያስቡበት ያረጋቸው لأن المعنى الضمني الكلام هو أنا كبير فلازم أخد حتة كبيرة من تورتتكم በዚህ አነጋገሩ እኔ ትልቅ ነኝ ስለዚህ እናንተ ከያዛችኋቸውኒ ከባድ ቁጥር ካላቸው የባህር መስመሮች ላይ ለኔ የሚገባኝን ያህል መውሰድ አለብኝ ያላቸው ነው ده في لغة السياسة بيسموه توسع جيوسياسي በዚህ የፖለቲካ አንዳንድ አነጋገር የፖለቲካ መስፋፋት ብለው ይጠሩታል لف بغلاف إنساني واقتصادي ነገር ግን በውስጡ የሰዋዊ ወይም የሰብአዊ ጥያቄዎችና እንዲሁም የፖለቲካዊ ሆኖ በውስጡ ደግሞ የኢኮኖሚ ጥያቄም አለበት ኢኮኖሚ እንሳተፍ አብረን እንካፈል ወይም ደግሞ በኢኮኖሚ ጉዳይ ላይ እኛ ደሃ ሆነን ምንቀርበትን الدل يميامتا كمون وانسا هو ماسك في القوانين الطبيعية أبي أحمد بيستخدم أسلوب فلسفي شوية سلازي زيقا كهقاوي كمنامن انتن اللابسو نقرقن مر فلسفناو كتفترو نقرقارا يوهدا يامتابت عكيرنو شبه إثيوبيا والبحر الأحمر بدورة حياة الإنسان يعني كأنهم توأم سيامي ملتصق سلازي እንደው የባህርን ጉዳይ ሲገልጸው ባህር ማለት ባህርና ኢትዮጵያ ልክ እንደ ሁለት መንትዮች ህይወት አንድ ናቸው ወይም በጣም የተቀራረቡ ናቸው ልንለጥላቸው አይገባም ብሎ ተናግሯል ينفعش ينفصلوا በፍጹም ሊለያዩ አይችሉም إثيوبيا من ساعة ما إريتريا استقلت سنة 1993 ኢትዮጵያ ኤርትራ ከተገነጠለች ጀምሮ በ1993 وهي حاسة إنها اتخنقت وبقت ኢትዮጵያ እንደታነቀች ታስባለች دولة حبيسة ስለዚህም ዝግ ሀገር እስረኛ ሀገር ሆና ቁጭ ብላለች الوجع ده زاد لما لقيت نفسها بتدفع أكتر من $1.5 مليار سنويا رسوم لميناء جيبوتي بس በተለይ ይሄ ጉዳይ ደግሞ የበለጠ ኢትዮጵያን የሚያሳምመው ከቢሊየን ዶላር በላይ በየአመቱ ለጅቡቲ እየከፈለች የመኖሯ ሂደት ነው ኦኬ تخيل دولة بتكافح علشان تبني سد النهضة وتعمل نهضة اقتصادية وفي الآخر جزء كبير من ميزانيتها بيروح أرضية لمواني غيرها አስቡት አንድ ሀገር ህዳሴ ግድብን የገነባች ሌላም የልማት አቅጣጫዎችን ይሄደች ብሯን ሰብስባ ግን ይሄን ያገኘችውን ብር ግን ለአንድ ለትንሽ ሀገር ጎረቤቷ ለጅቡቲ ወስዳ ስትሰጥ هو هنا مش بيفكر بس في التجارة هو ይሄ ማለት ንግድ ብቻ አይደለም بيفكر كمان في السيادة በሉዓላዊነትም ጉዳይ የሉዓላዊነት ጥያቄ ማለት አንዲት ጅቡቲን መታከል ምጥጥ ሀገር ኢትዮጵያ መታከለውን ሀገር የሚገባላትን ማንኛውም ገቢ ወጪ ነገር የመወሰን ወይም ደግሞ በዛ ጉዳይ ላይ ከየት ወዴት መቼ ይግባ አይግባ ወይም ይሄ ነገር በአጠቃላይ የኢትዮጵያን የኢትዮጵያን ምድር ይባለው የኢትዮጵያን ገቢ ወጪ በሙሉ ሚስጥር በሙሉ የምታቅ የሆነች ሀገር የሚያደርጋት የሆነ ማለት ነው ጅቡቲ ይሄ ለዚህ የምትጋለጠዋ ኢትዮጵያ ማለት ነው علشان كده بيقول لك احنا عايزين 50 كيلو متر بس هو شايف ስለዚህ አንዳንዴም 50 ኪሎ ሜትር ብቻ ነው የሚያስፈልገን
ብሎ ይናገራል አክቹዋሊ እኛ ስምነታችን ራሱ 20 كيلو متر ብቻ ነበር شايف انه دي فكه بالنسبه للسواحل اللي عند جيرانه بس ال 50 كيلو متر دول هم اللي هيخلوا اثيوبيا قوه اقليميه حقيقيه ነገር ግን ስታየው ቁጥሩ ትንሽ ምሳሌ እንጂ 50 كيلو متر የሚያክል በባህር ላይ መወጣጫ ወይም በር ማግኘት ማለት ኢትዮጵያን ካለችበት የኢኮኖሚ ደረጃ በጣም አስፈንጥሮ ሌላ ዓለም ውስጥ በኢኮኖሚ የሚከታት ይሆናል مش مجرد دوله كبيره بس متكتفه እና ምክንያቱም ሀገሪቱ ትልቅ ብቻ አይደለችም ዝግም ናት እና ታስራር ያለችው ትልቅ የሆነ ነገር ስትፈታው ሊሆን የሚችለው حقيقه انه السعي الاثيوبي ده مش وليد اللحظه ابي احمد ነገር ግን ይህ የኢትዮጵያ ፍላጎት አዲስ አይደለም من ساعة ما مسك الحكم هو بيحاول يرجع الأسطول البحري الإثيوبي اللي مالوش بحر أصلا انت يه የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መንበሩን ከተቆጣጠረ ጊዜ ጀምሮ ህልሙና ግቡ አድርጎ እየሰራበት ያለው ጉዳይ ነው متخيل يعني هو بيجهز السفن نعم يدورون የባህር ኃይል እና መልህቆን ሁሉንም ነገር ወደ ነበረበት መመለስ ይፈልጋል والتدريبات من قبل ما يحل مشكلة الأرض ده بيوري لك إنه الموضوع عنده عقيدة سياسية مش مجرد فكرة عابرة ስለዚህ የዶክተር አብይ አህመድ በዚህ ጉዳይ ላይ ችክ ማለት ወይም ጠንካራ ሆኖ መገኘት ሌላው ቀርቶ የምድሩን ጉዳይ ከማስተካከል በፊት የባህሩን ካስተካከልኩኝ የምድሩ ይስተካከላል የሚል እምነታዊ ይለዋል አቂዳ ይለዋል እምነታዊ ጉዳይ ነው የጥልቅ እምነት لما وقع الاتفاق الشهير مع أرض الصومال علشان ياخد منفذ على البحر مقابل الاعتراف بيها الدنيا اتقلبت في مقديشو يا إثيوبياو بنجس لذينو كسومالي لاند غارا የባህር በር ማግኘትን አቅጣጫ ለመያዝ ስምምነት ባደረገበት ወቅት በጣም ከፍተኛ የሆነ ተቃውሞ ከዚያም በተለይ ከሞቃዲሾ ተነስቶበታል ليه لانه الصومال شايفه انه ده اعتداء صارخ على سيادتها ለምን ሶማሊያ በግሏ የግሏ ወይም የራሷ ምድር ይባለው ሉዓላዊነት ላይ የተመጣ አድርጋ አስበዋል سيم لاراضيها هنا بقى المضمون العميق بيوصلنا لحته الصدام ابي احمد بيقول انا مش عايز حرب بس في نفس الوقت هو ነገር ግን አሁንም ቢሆን ዶክተር አብይ አህመድ እስካሁንም ድረስ እኔ ጦርነት አልፈልግም ጉዳዩን በስምነት በልውውጥ በንግድ መልኩ ብቻ ነው የምፈልገው እያለ ነው የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ይህ አሁን የሚኖር ድል ነው ለተወሰነ ጊዜ ብቻ የሚቆይ በፒያሳና ባቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት አባሬ ጸጥታ ክብርና የወደፊት ዋጋ ያለው መንደር ነው ይህ ጣራና ግድግዳ ብቻ አይደለም የህይወት ደረጃውን የሚያሻሽል እርምጃ በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን ይምጡና ይጎብኙ ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል بيعمل اتفاقيات بتشعلل الدنيا ምናልባትም ዱንያን ሊያታልል የሚችል ወይም ደግሞ ማንንም ሰው ሊያማልል የሚችል የሆነ ስጦታ ወይም ደግሞ ልዋጭን እያቀረበ ነው التناقض ده هو اللي مخلي المنطقة كلها على صفيح ساخن والكل ነገር ግን በአንድ በኩል የፍላጎቱ ጥንካሬ በዚህ ሳይድ ደግሞ ማባበያው ሁለቱ ነገሮች በጣም ሰዎችን አደናግሯል አስፈራርቷል خايف انه الحوار العادل اللي هو بيتكلم عنه يتحول لفرض امر واقع بالقوة لو الحوار ما جابش همه ምክንያቱም በውይይት በድርድር ቢሆን ይሻላል አለበለዛ ግን በሌላ መልኩ ከሆነ ጥሩ አይደለም ያለ የማስፈራሪያ ነገር ስላዘለ ማስፈራሪያ
ጥቅም መደለል ጋራ አብሮ መጣመሩ በጣም የማይጣጣሙ ወይም ደግሞ የማይታረቁ ሐሳቦች የሚመስሉ ሆነው ግራ ገብተዋል። ليك معايا للاخر علشان تفهم لعبه الكراسي الموسيقيه اللي بتحصل. ስለዚህ ይሄ ሙዚቃዊ የሆነ የፖለቲካ ጨዋታ እንዴት እየተጫወተው እንደሆነ እስኪ ላስረዳ እንዲገባ። هي العقدة الكبيرة اللي في المنشار. زمان كانت إريتريا هي بوابة إثيوبيا لما كانوا دولة واحدة، وبعد حرب طويلة ومؤلمة الاتنين انفصلوا وبقت العلاقة ما بينهم ኢትዮጵያ ዋና የባህር ማጣት ትልቅ ምክንያቷ ኤርትራ ናት። ኤርትራ ውስጥ ያሉ ያው ሽፍቶቹ ማለት ነው ተዋግተው ኢትዮጵያን የባህር በር ካሳጧት ጊዜ ጀምሮና ራሳቸው ገንጥለው አገሯንም ከባህር ከገነጠሉ በኋላ يوم سبنا على عسل ويوم ضرب بنار ከኤርትራ ጋራ አንዴ ማርና ወርቅ ምንድነው ስሟ ማርና ቂቤ አንዴ ደግሞ የሆነ ነገር ሆነው በጣም እርስ በርስ እየተጣሉ ቆይተዋል። عشان تفهم لعبة الكراسي الموسيقية اللي بتحصل، إريتريا بالذات هي العقدة الكبيرة اللي في المنشار. ስለዚህ በዚህ የኢትዮጵያ ዝግነት ጉዳይ ዋናዋ አስቸጋሪዋ ዓለም ኤርትራ የምትባለው ሀገር ናት። የሷ ነገር ነው ለዚህ ሁሉ ያበቃት ኢትዮጵያ እንደማለት ነው። زمان كانت إريتريا هي بوابة إثيوبيا لما كانوا دولة واحدة. ምክንያቱም አንድ ላይ በነበሩበት ወቅት ወይ ኢትዮጵያ ኤርትራ በኢትዮጵያ ስር ባለችበት ጊዜና ኢትዮጵያና ኤርትራ አንድ ላይ በነበሩበት ጊዜ ኢትዮጵያ የባህር በር የነበራት ሀገር ነበረች። وبعد حرب طويلة ومؤلمة الاثنين انفصلوا وبقت العلاقة ما بينهم شاورما. يوم ከዛ ከተገለጠለች በኋላ ኤርትራ ነው ችግሩ سبنا على عسل ويوم ضرب نار. بس دلوقتي الجو متكهرب جدا. አሁን ላይ አየሩ ትንሽ ኤሌክትሪካማ ሆኗል ወይም ሞቅ ብሏል። أفورقي شايف إنه كلام أبي أحمد عن الحق التاريخي في البحر هو تهديد مباشر لموانئ عصب ومصوع الإريتريين. በአፈወርቂ ወይም ኢሳያስ በኩል የዶክተር አብይ አህመድ ታሪካዊ ስተት ታሪካዊ መብታችን የሚለው ጥያቄው በቀጥታ አሰብንና ምጽዋን የማስመለስ አይነት አድርጎ እየወሰደው ነው። انت متخيل حجم الضغط؟ يعني اثيوبيا دلوقتي في وضع المحاصر اللي بيدور على اي خرم ابره علشان يخرج منه. ምክንያቱም ኢትዮጵያ ማለት እፍን እንዳለ እንዳበጠ ነገር ናት። ስለዚህ ኤኒ ምንም አይነት ትንሽ መርፌ ቢሆን የሚበሳትና ቀጥታ መፈንዳትና መውጣት የምትፈልግ ሀገር ናት። ده اللي بيخلي تصريحاته قدام مجلس نواب الشعب قوية ومباشرة. ለዚህም ነው የኢትዮጵያ የፓርላማው ወይም የምክር ቤቱ ንግግር በጣም ልብ ነኪ የሆነና ጠንካራ ሆኖ በእኛ ዘንድ ሊሰማ ይቻላል። لأنه بيخاطب الداخل الإثيوبي قبل الخارج. የውስጥን እንዲሁም የውጭንም የሚያናገር ነው። በተለይ የውስጡን ቀድሞ በደንብ የሚያናገርና ቀጥሎ ውጭውንም የሚያናገር የሆነ ሐሳብ وحدهم ورا حلم قومي أو وهم قومي ينسيهم بيه المشاكل الداخلية والحروب الأهلية اللي ما خلصتش في إقليم تجري أو أمهرة. በትግራይ በአማራ አካባቢ ጽንፍ ይዞ ጦር ይዞ ለሚነሳው ዓለምም ሁሉ ምናልባት መለስ የሚልበትን እና ሀገሪቷን ሰብሰብ የሚያደርግ ሐሳብም ነው ተብሎ ይታሰባል። اللي التقارير الدولية بتقول إنه الحرب الأهلية هنا مرشحة للانفجار أكتر. ምክንያቱም አንዳንዶች እንደሚሉት የውስጥ የኢትዮጵያ ችግር ኤኒ ታይም አሁንም በሰፊው ሊፈነዳ ይችላል ብለው ያስባሉ። هل القانون الدولي مع أبي أحمد؟ الحقيقة إنه اتفاقيات الأمم المتحدة ለመሆኑ የዓለም አቀፍ ሕግ لأبي أحمد دقاف يستيهون؟ قانون البحار بتدي الدول الحبيسة حقوق في الوصول للبحر. مكناتهم يتوابروت منقستات عداند يبهر لاي هقاقاتوج يا بحر بر لليلاتشونا أسر له الإسرانيا لهونو هاقروج يتوسنو يا بحر بر مياغينيو بتن مبتوج يميستو يهونو عنقصوج علوبت بس بالتراضي ومن خلال التفاوض አሁንም በስምምነት እና በፍቃደኝነት ላይ የተመሰረቱ ናቸው። مع دول المغوق زي ما هو حاصل دلوقتي ما بين إثيوبيا وجيبوتي. አንዳንዱ ደግሞ ልክ ጅቡቲና አሁን ላይ ኢትዮጵያ ላይ እንዳለው አይነት ነው። التجارة الإثيوبية بتمر من جيبوتي مقابل رسوم، يعني ما فيش حاجة اسمها ده حق الطبيعي فهاخده غصب عنك. ስለዚህ የጅቡቲው ግን
ተፈጥሯዊ የሆነ መብት ሆኖ ኢትዮጵያን በነጻነትና በሉዓላዊነት የራሷን መብት ተቀዳጅታበት የምትንቀሳቀስበት አይነት ግን አይደለም أبي أحمد عارف ده كويس جدا علشان أبي أحمد إيه ነገር በደንብ ይገባል كده بيستخدم لغة قوانين السوق بيقول تعالوا نكبر مع بعض انا هديكوا اسهم في سد النهضة او الخطوط الجوية الإثيوبية وانتوا ادوني حتة من البحر ስለዚህ በኢትዮጵያ በኩል ከዶክተር አብይ የመጣ ያለው ጥያቄ ከዳሴ ግድቡ ከሚገኝ ጥቅሞች ከአየር ላይንስ ጋር በተያያዘ ከሚገኙ ጥቅሞችም ሆነ ከሌሎች ልማቶች የሚገኙ ውጤቶችን በጋራ አብረን ተካፍለን ግን እኔ ሉዓላዊነቴ የተከበረበት የሆነ ነፃ የሆነ መብት የማገኝበትን የባህር በር ስጡኝ ይላል العقد يبان مغري بس ስለዚህ የሚጠይቀው ጥያቄና የሚያቀርበው ነገር በጣም የሚያማልል ነው ለሌሎቹ الحقيقة المغرى انه العقد عند الشعوب دي اغلى من اي اسهم في اي شركة مهما كانت كبيرة ነገር ግን አሁንም ቢሆን የአንዳንድ በዚህ አካባቢ ያሉ ሀገሮች ደግሞ ከተለያዩ አቅጣጫዎች የነሱ ለኢትዮጵያ ባህርን ሰጥቶ ሉዓላዊነቷን ከማቀዳጀት ጋራ ተያይዞ ከሚገኙ የተለያዩ ፍርሃቶችና ስጋቶቻቸው አንፃር ምንም ነገር ምናልባት ሊያማልላቸው የሚችል ነገር አይኖርም جيبوتي مثلا اللي عايشة على ريع المواني لو وافقت تدي إثيوبيا قاعدة أو ميناء خاص فهي كده بتنتحر اقتصاديا على المدى الطويل ለምሳሌ ጅቡቲ ሙሉ የሆነ ነፃ የሆነ አቅጣጫን ለኢትዮጵያ ብትፈቅድና የባህር አቅጣጫ ብትሰጣት ምናልባት በዘመናት ሁሉ ጊዜ ስታገኘው የነበረውን ስታልቦ የነበረውን የኢትዮጵያ ገንዘብ አላገኝም ብላ ታስባለች الموضوع مش مجرد بزنس ده صراع بقاء ونفوذ وتكسير عظام አንዳንዴ ይህ አይነቱ ውል ምናልባት ጥቅም መለዋወጥ አልፎ በኋላ ላይ የበላይነትን መቀዳጀትና አንዱን ተጭኖ ምን ታመጣላ አይነት አካሄድ ሁሉ ሊመጣበት የሚችልበትም ሂደት እንደሆነ ይታሰባል منطقة اصلا مش مستحملة عطسة ሀገሪቷ ወይም አካባቢው ደግሞ እንደዚህ አይነቱን መሸከም ይችልም አይደለም ምክንያቱም በስተውበታል اما وجهة النظر الثانية اللي هي وجهة نظر جيران اثيوبيا فهقول لك ان هم شايفين انه ابي احمد ده بيلعب بالنار الصومال بالذات موقفها ناشف جدا ሶማሊያ በተለይ ጠንከር ብላ በዚህ ጉዳይ ላይ ቆማለች ምክንያቱም ከሶማሊላንድ ጋር በተያያዘ የኢትዮጵያ አካሄድ አሁንም ትንሽ ጠጥሮባታል እሳት ሆኖባታል የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ይህ አሁን የሚኖር ድል ነው ለተወሰነ ጊዜ ብቻ የሚቆይ በፒያሳና ባቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት አባሬ ጸጥታ ክብርና የወደፊት ዋጋ ያለው መንደር ነው ይህ ጣራና ግድግዳ ብቻ አይደለም የህይወት ደረጃውን የሚያሻሽል እርምጃ በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን ይምጡና ይጎብኙ ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል